አባቴ ምን ሆነ? አወራኝ። ጋሽ አወራሽ? አዎ አባዬ ምሳሌ እያለኝ። ጋሽ ደህና ነህ? ምሳሌ መለሰልኝ እኮ ለእኔ ጋሽ ያውን በግጭት ከባድ ነው። እኔና ሞገስ ደግሞ ገና አልኖርንም። እንኖራለን ላይ ምንም አልሆንኩም እኮ ሁሉንም አልፈን እንደምንፈልገው እንኖራለን። ከዚህ ሀገር ካልወጣን መቼም ሰላማዊ ህይወት አይኖረንም። ብሩክን ይቅርታ ጠይቀሽ የቤቱ ግቢ። ምን? ይሄማ በፍጹም የማይሆን ነገር ነው። የማይሆን ነገር የለም፣ ሁሉ ነገር ይቻላል። ዋናው ይሆናል ይሳካል ብሎ ማመን ብቻ ነው የሚጠበቅብሽ። አይ አይመስለኝም እኮ አትከፍልልህም ነበር። ቆይ ማናት? ቻኔ እሷን ነው ምድር። ለማንኛውም አንተ ቶሎ አገግም። ብሩክ እንግዲህ ሙሉ ጤናው ተመለሰ። መናገር የማይችለው ዛሬ ልጁን ምሳሌ ብሎ ጠራት። ምሳሌም እንግዲህ በዚህ በጣም ደስ ብሏት ቅድስትዬ ቅድስትዬ እያለች ነበረ። እንግዲህ ቅድስትና ብሩክ በደስታ ተቃቅፈዋል። የብሩክ የጤና ሁኔታ አሁን ላይ በጥሩ ሁኔታ ይገኛል። መሀሌት ደግሞ ይሄንን ስለሰማች በጣም እየተቃጠለች እየተናደደች ትገኛለች። ያሰበችው ሀሳብ አልተሳካላትም። ሞገስን ገላ ቤት ለማግኘት ቤት እንዲገዛላት ነበር። ይሄ ሀሳብ ደግሞ ከሽፎባት እንግዲህ ከዝና ጋራ ሌላ ግብ ግብ ውስጥ ገብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ተወዳጁን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት ብሩክ በጣም ነቅቶ ቅድስትና ምሳሌ በደስታ ሲተቃቀፉ ተመልክተናል። ሲቀጥል ደግሞ ዝና መሀሌትን ምንም ስራ ሳትሰሪ ገንዘብ አይሰጠሽም፣ ገንዘብ የሚሰጥሽ መሰለሽ እንደዚሁ ከሜዳ የሚገኝ አይደለም፣ አሁን ትልቅ ስራ ይጠብቅሻል። እሱ ደግሞ ብሩክን ይቅርታ ጠይቆ ብሩክ ቤት መግባት ነው። ከዛ በኋላ ብሩክ ላይ ሌላ ተንኮል ማድረግ ነው። ብሩክን በሌላ መንገድ እንደገና ማጥመድና ማጥፋት አለብን። ስለዚህ ይህንን ስራ መስራት አለብሽ፣ ብሩክን ይቅርታ ጠይቀሽ እሱ ቤት መግባት አለብሽ እያላት ይገኛል። እስካሁን ካዘዝከኝ ስራዎች ውስጥ ሁሉ የአሁኑ በጣም ከባድ ነው። ይሄንን ማድረግ አልችልም። ብሩክ ደግሞ ለእኔ ይቅርታ ሊያደርግልኝ አይችልም። የማይሆን ነገር ነው ብለዋለች። እንግዲያውስ ብር እያልሽ አትጠይቂኝ። ስትዝረከረኪ ስትንከረፈፊ ሞገስን ግደይ ተብለሽ ሳትገይ መተሻል። ይሄ ደግሞ የአንቺ ትልቅ ጥፋት ነው። በዚህ ማትስማሚ ከሆነ ምንም አይነት ገንዘብ ከኔ ልታገኝ አትችም እያላት ይገኛል። ወይ ደግሞ ኤፍራታ እህትሽን አሳልፈሽ ስጪኝ ነው እያላት ያለው። አሁን ላይ መሀሌት እንግዲህ ገንዘብ በጣም ተቸግራለች። እያሰበችው ሀሳብ ሁሉ አልተሳካላትም። እህቷን ኤፍራታንም አሳልፋ ለመስጠት በጣም ተጨነንቃለች ማለት ነው። እህቴን አሳልፌ ብሰጥ ገንዘብ ይሰጠኛል፣ ከዛ በኋላ ግን እህቴን አሳልፌ ሰጥቼ በኋላ ልጸጸት እችላለሁ፣ ምንድን ነው ማድረግ ያለብኝ እያለች ከራሷ ጋር እየተጣላች ነው የምትገኘው። ኤፍራታ ጋር ተመልሳ ሄዳም እንግዲህ ያው እስካሁን ድረስ ኤፍራታ ያለችበትን አላቅም እያለች ነው ለዝና እየዋሸች ያለችው። ቤት ለቃ ጠፍታለች፣ የት እንዳለች አላቅም ነው እያለች ያለችው። በእርግጥ ያው ኤፍራታና መሀሌት አንድ ቤት ነው ያሉት። በተቻላት አቅም እህቷን እየደበቀች ነው ያለችው። እሷን አሳልፈሽ ከሰጠሽኝ ገንዘብ ታገኛለሽ፣ አለበለዛ ደግሞ ብሩክ ቤት መግባት አለብሽ፣ ይቅርታ መጠየቅ አለብሽ። ከዛ በኋላ ብሩክን እንደገና ህይወቱ ስትገቢ የእሱን ህይወት እናመሰቃቅላለን እያለ ነው የሚገኘው። ብሩክ መቼም ቢሆን እንግዲህ መሀሌትን ወደ ህይወቱ መልሶ አያስገባትም። እንዴት ብሎ መቼስ ምንም ሰው ጠላቱን ወደ ህይወቱ እንዴት ብሎ ያስገባልና መሀሌት የማይታሰብ ሀሳብ ነው ይሄንኛው። በጭራሽ ይቅርታ ሊያደርግላት አይችልም። ሞገስም እንግዲህ የጤና ሁኔታ አሁን ላይ በጥሩ ሁኔታ ይገኛል። ሉላም አጠገቡ ሆና ሞትን እፈራለሁ፣ ምንም እንድትሆን አልፈልግም፣
እኔና ሞገስ አልኖርንም መኖር አለብን እያለች ነው የምትገኘው። አታስቢ ሉላዬ እንኖራለን። ከዚህ በኋላ ንብረታችን በቅርቡ ይመለስልናል። ይሄንን ሀገር ጥለን እንወጣለን። ብንቆይ ግፋ ቢል 2 ሳምንት 3 ሳምንት ከቆየን ግን ወር ብንቆይ ነው ሁሉም ነገር እንዳሰብነው ይሳካል። የሰላምን ኑሮ እንኖራለን እያላት ይገኛል። አሁን ደግሞ አታስቢ ደህና ሆኛለሁ እያለ ነው የሚገኘው። በእርግጥ መሀሌት ያሰበችው ሀሳብ ብትገድ ኖሮ ለእሷ ቤት ይገዛላታል። እንደዛ ነበር ያሰበችው። ግን አስባ እውነት ሞገስን ገላ ቢሆን ራሱ እስር ቤት ነው የምትገባው እንጂ የሰላም ህይወት አትኖርም። መሀሌት ሁሌም የምትሄድበት መንገድ በጣም የተሳሳተ መንገድ ነው። አንድ ቀንም በሌላ በኩል እንግዲህ የነ ሉላ ጠበቃ ሉላን በጣም እያስቸገረ ነው የሚገኘው። ሉላ እየለመነችው ነው ያለችው። እባክህ ባለቤቴ ታሞብኛል ንብረታችን አስመልስልን እያለች ብትለምነው፣ እንዲያውም ይሄማ ጥሩ አጋጣሚ ነው፣ ባለቤትሽ ከታመመ አሪፍ ነው የተባባለው መርሳት የለብሽም። እኔን ለአንድ ቀን ታስደስትኛለሽ፣ ከዛ በኋላ በአንድ ቀን እንግዲህ ሁሉም ንብረት ይመለስላችኋል። ለምንም ቤት ያለሽ እያላት ነው የሚገኘው። ሉላ እንግዲህ ያለችበት ነገር ከባድ ሁኔታ ነው፣ ፈተና ነው የመጣባት። ጠበቃው በጣም ነው የሚያስጠላው። በነገራችን ላይ ምን ማድረግ አለባት እስኪ ማለት እናንተ ሉላን ብትሆኑ ምን ታደርጋላችሁ? የእውነት ከሱ ጋር ማለት ከሱ ጋር ታድራለይ ቦታና የሞገስን ንብረት ለማስመለስ ወይስ ምን ታደርጋለች? እውነት ለመናገር ከባድ ነው እንደዚህ አይነት ነገር። እንደዚህ የተልከሰከሰ ስራ መቼም ቢሆን እንደማሰራ ተስፋ አደርጋለሁ። ያው እሷ ፍቅርን ብላ ነው እየወጣችው እንጂ ገንዘብን ብላ አይደለም። ገንዘብ ብላ ቢሆን ያው ዝናጋም ብዙ ገንዘብ ነበረ፣ ግን እሷ ገንዘብ አትፈልግም። አሁን ላይ ግን ያው ፈተና ሆኖባታል። ምን ችግር አለው ከኔ ጋር ብተኝና ንብረታችሁ ቢመለስላችሁ። አሁን ደግሞ ሞገስ መተኛቱ ጥሩ ነው እያላት ነው የሚገኘው። ለውሳኔ በጣም ተጨናንቃለች። መቼም አታደርገውም ከዚህ ከጠበቃ ጋር ራሷን አታቆሽሽም፣ ፍቅሯን ታስበልጣለች ብዬ አስባለሁ እኔ ማለት ነው። መሀሌት እንግዲህ እየተጸጸተች ነው የምትገኘው። በተጸጸትም ያው ምንም ልታመጣ አልቻለችም። የምትጸጸተው ጸጸት ደግሞ ኤፍራታ እስካሁን ያሰብሽው ተንኮሉላ እየተሳካልሽ አይደለም። መጀመሪያ እስኪ አስቢ፣ ያጠፋሻቸውን ስህተቶች መለስ ብለሽ እስኪ አስቢያቸው። ምን እንዳጠፋሽ ያደረግሽውን ሁሉ አስተውይ። ምሳሌን ለመግደል ያን ሁሉ ተንኮል አሰብሽ፣ ግን አልተሳካም። ቅድስትን አሳገትሻት፣ እሱም አልተሳካልሽም። ከዛ ይህን ሁሉ አድርገሽ ግን ትዳርሽን ፈታሽ እንጂ ምንም የተሳካልሽ ነገር የለም። ከዛም ደግሞ ቤት ይኖረኛል ብለሽ ተንኮሎችን ሰራሽ፣ እሱም አልተሳካም። ምንም እስኪ ተንኮል ሰርተሽ የተሳካልሽ ነገር የለም። ተንኮል አየሽ አይሳካም። የሄድሽበት መንገድ ጥሩ አይደለም፣ ብዙ ነገርሽን አሳጥቶሻል እያለች እየመከረቻት ነው። ተንኮል እኮ እንዲሁም ይሳካል፣ መልካም ነገር ነው የማይሳካው ነው እያለች ያለችው። ግን ያው ሲሳካላት እያየን አይደለንም። የተንኮል መንገድ እንደማይሳካ ከመሀሌት እንማራለን ማለት ነው። መድብል እንግዲህ አሁን ላይ በደስታ ነው ያለው። ከደስታው የተነሳ ደግሞ የሁላችንም ደስታውን ማየት ፈልጋለሁ። ብሩክ አንተንም ሞገስንም እኔ ራሴ ድሬ እኔ ነኝ ሚዜ መሆናችሁ። የኔ ደስታ አሁን እናንተ መዳር ነው እያለ ነው የሚገኘው። ብሩክን እንግዲህ ቶሎ አገግምና ማግባት አለብክ እድርሃለሁ እያለው ነው። ብሩክ ደግሞ አንተም መድብል ማግባት አለብህ ነው ያለው። መጀመሪያ አንተ ነህ ማግባት ያለብህ፣ ያንተ ሔዋን ደግሞ እዚሁ ተዘጋጅታ ነው ያለችው ነው ያለው። ግን ማናት ጓጓውኝ እያለ ነው ማለት ነው ብሩክ። ማናት እሷ የኔ ሔዋን ደግሞ መድብል አታጓጓኝ እያለ እንግዲህ ያው እንዳልተነቃበት እያስመሰለ ነው ብሩክ ማለት ነው። ይሄን ሁሉ ዋጋ የከፈለችልክ እንደዚህ ካንተ ጋር ስትለፋ የነበረችው ማን እንደሆነች አተካት ነው። ማነች የምትላት ደግሞ ታላቅ መሆኔን እንዳትረሳ። እንደዚች ያለች ሚስት ደግሞ ከየትም አትገኝም። ይልቁኑ ቶሎ አገግምና እሷን እንድርልካለው እያለው ይገኛል። እንግዲህ ቅድስትና ብሩክ ያው በቅርቡ ይጋባሉ። መሀሌት ደግሞ መልካም የመቃጠል ዘመን እንላለን እንግዲህ ሌላ ምንም አማራጭ የላትም ከመቃጠል ውጪ። የሞገስና የሉላም
ንብረታቸው ከተመለሰ ድል ባለ ሰርግ እንደሚጋቡ ሞገስ ሲናገር ሰምተናል። መጨረሻቸው እንግዲህ ተንኮል የሚሰሩ ደግሞ እንደዛው ተንኮላቸውን እየሰሩ እንደሚቀጥሉ የምንረዳበት ነው ማለት ነው። ብቻ የቅድስት ደስታ ከምንም በላይ በጣም ያስደስታል። ይሄንን የሰማችሁ ዳጣም በጣም ደስ ብሏታል። ስለ ዝናም እያወራች ነበረ። ዝና ማለት እኮ ከላይ ከሰማይ የተወረወረ ስባሪ ነው እንጂ ሰው አይደለም እያለች ነው የምትገኘው ነው። ዝና ያው ሁሌ ተንኮል ስለሚሰራ የዝና ተንኮል በጣም ነው የሚያስቃቸው ማለት ነው። ዳጣ እንግዲህ ብሩክ በመንቃቱ በመናገሩ በጣም ደስ ብሏታል። እንኳንም ነቃ። እኔ እኮ ምንም ነገር ላወራው ፈልጌ ሳላወራው ቀረውኝ ነበር ስትል የነበረው። እንዴ ከዛ የበለጠ ምን ልታወሪው ነው? ምን ያላወራሽው ጉድ አለ? ይህ ነበር እየተባለ ያለውና ቅድስት እንደዛ ስትላት እሷ ግን እኔ እያለ ሳይሰማኝ ያወራሁት አልመስለኝም፣ ወሬ ሁሉ ነው የሚጠፋብኝ፣ ከዛስ ምናምን አላለኝም ነው ያለችው። እና ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልናችሁ ቤተሰቡ ነው። ከምሳሌ ድራማ ግን እስኪ ምን ተማራችሁ? የተማራችሁትን ሀሳብና እሴታችሁን በኮሜንት አስቀምጡልኝ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። አሁን ላይ ሞገስም ድኗል። ብሩክም የጤና ሁኔታ አሪፍ ላይ ነው ያለው። የመድብል ደስታ እንግዲህ ተመልሷል። እነዛን ካሌብ ሞሲሳን ግን አልተዋቸውም እያለ እየፎከረ ይገኛል። ዝና በጣም እየተቃጠለ ነው የሚገኘው። ኤፍራታ ደግሞ ያው ፍርሃት ላይ ነው ያለችው። ፍርሃት ላይ ያለችው ደግሞ ዝና ቢዘኝ ይገለኛል የሚል ፍርሃት ነው ያለባት ማለት ነው። ያው ለመድብልም ነግረዋለኝ። ምንም አትሆኝም እያላት ነው ያለው እንግዲህ